የፖለቲካ እስረኞች ይፈቱ። ለሀገራዊ እርቅና ለአዲሱ ዓመት የተዘረጋ እጅ ለፖለቲከኞችም ይዘርጋ። አዲስ ዓመት ሲመጣ አሮጌውን በድልና በይቅርታ ሸኝቶ አዲሱን በተስፋና በደስታ መቀበል የኢትዮጵያውያን ዘመናት የተሻገረ የወል እሴት ነው። ይሁን እንጂ ከወላጅ ከልጅና ከትዳር አጋር ተለይተው በጨለማ ክፍሎች ውስጥ የሚማቅቁ ወገኖቻችን እያሉ እንኳን አደረሳችሁ የሚለው የሰላምታ ቃል ሙሉ ትርጉም ሊኖረው አይችልም። በሀገራችን የፖለቲካ ትኩሳት ውስጥ የተለየ አቋም በማንጸባረቃቸው ብቻ የነጻነት አየር የራቃቸው እንደነ ክርስቲያን ታደለ፣ ጋዜጠኛ ጎበዜ ሲሳይ፣ ታዬ ደንደአ፣ ዮሐንስ ቧያለው፣ ታዲዮስ ታንቱ እና መምህር መስከረም አበራ ያሉ በርካታ ወገኖቻችን ዛሬም በፍትህ እጦት ጥላ ስር ይገኛሉ። መንግስት በውጭ ሀገራት በተለያዩ ምክንያቶች የታሰሩ ኢትዮጵያውያንን በህግና በዲፕሎማሲያዊ መንገድ እያስፈታ ወደ ሀገራቸው እንደሚመልስ በተደጋጋሚ ይገለጻል። ይህ በራሱ የሚበረታታ እና ሊደገፍ የሚገባው በጎ ተግባር ነው። እኛም በግለሰብ ደረጃ ባለን ተሰሚነት 1-2 ተብለው የሚቆጠሩ ወገኖቻችንን በህግ አግባብ አስፈትተናል። ነገር ግን ጥያቄው እዚህ ላይ ይመዘዛል። በሰው ሀገር ላሉ ዜጎች የሚራራውና የህግ ጥበቃ የሚያደርገው መንግስት በሀገር ውስጥ ላሉ የገዛ ልጆቹ ላይ ለምን ይጨክናል? በፖለቲካ ውስጥ ሁሉም ሊሳሳቱ ይችላሉ። ነገር ግን ዛሬ ስልጣን ላይ ያሉት አካላት ከሁሉም የበለጠ ኃላፊነት ስላለባቸው የሚፈጽሙት ስህተት በህዝብና በአገር ላይ የበለጠ ጉዳት ያስከትላል። በታሪክ ማህደር ውስጥ በፋርስ ግዛት የነበረውንና በወገኖቿ ላይ የታወጀውን የዘር ማጥፋት አዋጅ በንግስና ክብሯ በደፋር ልቧ የገታችውን የእስራኤል አስቴርን ታሪክ እናስታውሳለን። አስቴር በቤተ መንግስት የምቾት ህይወት ውስጥ ሆና የወገኖቿን እንባና መከራ ዝም አላለችም። ህይወቷን አሳልፋ በመስጠት ጭምር የሞትን አዋጅ ወደ ህይወት ቀይራለች። ዛሬም የሀገራችን እናቶች እንባ እና የእስረኞች መከራ የምታይ ድምፅ መሆን የምትችይ ቀዳማዊት እመቤት ዝናሽ ታያቸው ሆይ እነዚህ የፖለቲካ እስረኞች እያንዳንዳቸው የሚናፍቃቸው ወላጅ፣ የሚጠብቃቸው ልጅና አብሮ የሚጨነቅ ቤተሰቦች አሏቸው። የቤት እመቤትነትና የእናትነት ልብ ለህመም ቅርብ ነውና የእነዚህን ወገኖች መታሰርና መከራ እያዩ ዝምታ መምረጥ ለህሊና ከባድ ሸክም ነው። የእነዚህን ወገኖች እንባ ለማበስና ከተዘጋው በር በስተጀርባ ያሉትን ወገኖች ለማስፈታት ድምፅሽን እንድታሰሚና የበኩልሽን ሚና እንድትጫወቺ የታሪክና የወገን አደራ ጥሪ እናቀርብልሻለን። የፖለቲካ እስረኞችን መፍታት ለመንግስት መሸነፍ ሳይሆን ለሀገር ሰላምና ለአብሮነት ትልቅ ድል ነው። ሰዎችን በማሰርና የሐሳብ መድረኮችን በመዝጋት የሚመጣ ዘላቂ ጸጥታ የለም። ይልቁንም ይቅርታ ማድረግ፣ የህግ የበላይነትን ማስከበር እና የተለዩ ሐሳቦችን በጠረጴዛ ዙሪያ ላይ ማስተናገድ የበለጠ የሰለጠነ ማህበረሰብ መግለጫ ነው። አዲሱ ዓመት የይቅርታ የፍቅርና የሰላም ይሆን ዘንድ ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ። ለአዲሱ ዓመት በሙሉ ደስታና በቤተሰብ ተሰብስበን እንድንመጣ የበቀልና የማግለል ፖለቲካ አብቅቶ የሐሳብ ነፃነትና የህግ የበላይነት ይንገስ። ይህ ንቅናቄ የሁላችንም ድምፅ ነው። ፍትህ፣ ርትዕና፣ ሰላም ለኢትዮጵያ።
ትዕግስት ፈረደ ከሎስ አንጀለስ። አበባ የሻይ ባደያ